የኢትዮጵያ ሀገራችን ለዘመናት የተፈተነችበትና የተፈተነችበት ያለው ነገር ግን ለፈተናዎች ሁሉ ያልተንበረከከች እና ያልተሸነፈች የጀግኖች ምድር ናት። ሉዓላዊነቷንና ነፃነቷን አስከብራ የቆየች የጥቁር ሕዝቦች ኩራትና ተምሳሌት የሆነች የጀግኖች አገር ናት። እኛ የኢትዮጵያ መከላከያ ሰራዊት አባሎች ለሀገራችን ሉዓላዊነት እስከ መጨረሻው በመታገል ሀገራችንን ከውጭና ከውስጥ ጠላቶች ለመከላከል የተዘጋጀን ሀገርን ለመከላከል ልማድ ከአባቶቻችን የወረስን የጀግናና የአርበኛ ህዝብ ልጆች ነን። የእናንተ የ27ኛ ዙር ጽናት ኮርስ ተመራቂ መኮንኖች ይሄ ዛሬ ለምረቃ የበቃችሁበት ጊዜ ሀገራችን ታላላቅ ሀገራዊ ክንውኖች እውን አድርጋ በቀጠናው የጎላ ስፍራን የያዘችበትና ከዚህም የላቀ ከፍታን ለመጎናጸፍ እየሰራች ያለችበት ጊዜ ነው። ሀገራዊ ሉዓላዊነት ማለት መንግስትና መንግስታዊ ህግና ስርዓት ያለው ሰላምና ልማት ለማረጋገጥ የሚተጋ መንግስትና ህዝብ ያለበት አገር ዳር ድንበሯ የተከበረ አገር መኖር ማለት ነው። ስርዓተ አልበኝነት የነገሰበት ሰላምና ልማት የጠፋበት ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። እኛ መከላከያ ውስጥ ሀገራችንን እያገለገልን ያለን የኢትዮጵያ ልጆች ሉዓላዊነትን አስከብረን የዜጎቻችን ሞት መከራና ሰቆቃ ሳይሆን ህግና ስርዓት ሰላምና ልማት ለመጠበቅ ነው። ይሄንን ተልዕኮ ለመወጣት ዛሬ የተመረቃችሁ መኮንኖች ታላቅ ኃላፊነት እነዚህ ነገሮች መሆናቸውን ማወቅ ያስፈልጋል። የኢትዮጵያ ህዝብ ሞት፣ የኢትዮጵያ ህዝብ መከራ፣ የኢትዮጵያ ህዝብ ሰቆቃ፣ የኢትዮጵያ ጨለምተኝነት ሳይሆን ኢትዮጵያ ህግ ስርዓት ኖሯት መንግስት ኖሯት ሰላም ኖሯት ልማት ኖሯት እንድትቀጥል የማድረግ ተልዕኮ እየወሰዳችሁ እንዳላችሁ ማወቅ ይኖርባቸዋል። በሌላ በኩል የተረካቢ ጠላቶቻችን ሀሳብ ጠመንጃና ገንዘብ ተቀብለው የኢትዮጵያን ህዝብ ወደ ስርዓተ አልበኝነት በመክተት ለሰላምና ልማት እጦት ለመዳረግ የሚሰሩ ባንዳ ኢትዮጵያውያን አሉ። ከ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ሀገርን ለመበተን ሰላምና ልማት ለማሳጣት በተናጠልና በጋራ ጦርነት የከፈቱብንን ሁሉ መክተን ህልማቸውን ከንቱ አድርገናል። የጥፋት እጃቸውን እየቆረጥን አለቀላት የተባለችውን ሀገር በማዳን ሀገራችን በየቀኑ ወደ ከፍታ እየወጣች ትገኛለች። እናንተ ዛሬ የተመረቃችሁ ያላችሁት መኮንኖች በገለጽኩት ትግል ውስጥ አልፋችሁ የመጣችሁ የላቀ የኃላፊነት ዕውቀት ጨምራችሁ ወደ ለመዳችሁት ትግል የምትመለሱ የቀረውን ስራ ጨርሳችሁ ሀገራችንን ወደ ተጨማሪ ከፍታ እንድታወጡ የታጫችሁ የሰለጠናችሁ ብዙ አስተዋጽኦ የሚጠበቅባችሁ መሪዎች ትሆኑ ዘንድ የኢትዮጵያ ህዝብና መንግስት እንዲሁም ተቋማችሁ መከላከያ ከባድ ኃላፊነትና አደራ ዛሬ እየሰጣችሁ ይገኛል። መኮንንነት አደራ ነው። መኮንንነት ዕውቀት ነው። መኮንንነት የጠንካራ ስነልቦናና ዲሲፕሊን የእድገት ደረጃ ነው። ዛሬ የላቀ ቦታ ከፍታና አደራ ተሰጥቷቸዋል። በድጋሚ እንኳን ደስ አላችሁ።
በየምትመደቡበት የጦር ክፍል ሰራዊታችን ተልእኮውን በላቀ ብቃት እንዲወጣ በድል አደራጊነት እንዲቀጥል የጠላቶቻችን ህልም ጨርሶ እንዲመክን ሀገራችን የጀመረችውን የከፍታ ጉዞ እንድታሳካ እና የህዝባችን ብልጽግና እንዲረጋገጥ የሚጠበቅባችሁን ሁሉ ትወጡ ዘንድ ታላቅ አደራ ተጥሎባችኋል። ያለንበት ዘመን በጦር ሜዳ ግጥሚያ በሚደረግ ትግል ብቻ የተወሰነ ሳይሆን ዘመኑ ባወጣው ቴክኖሎጂ ከፍተኛ የስነ ልቦና ጦርነት በማድረግ የሀገር መከላከል አቅም ለማዳከም የሚሰራ የጠላት የሳይበር ሰራዊት ጦርነት ያለበት ዘመን ጭምር ነው። ይህን ወረበላ የጠላት ሳይበር ሰራዊት የመመከት የመሪ ሚና ይጠበቅባቸዋል። ሰራዊታችንን ለመከፋፈልና የኢትዮጵያዊነት ጽናቱን እንዲሁም የሀገር ፍቅር ስሜቱንና አርበኝነቱን ለመሸርሸር እየተደረገ ያለ ርብርብ መሆኑን በሚገባ ተገንዝባችሁ ይህንን አደገኛ የጠላቶቻችንን የተቀነባበረ ሴራ በአስተማማኝ ለመመከት ጠንካራ ትግል እንደሚጠብቃችሁ ልትረዱ ይገባል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄደው ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና
ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል። እናንተ ዛሬ የተመረቃችሁ ያላችሁት መኮንኖች በገለጽኩት ትግል ውስጥ አልፋችሁ የመጣችሁ የላቀ የኃላፊነት ዕውቀት ጨምራችሁ ወደ ለመዳችሁት ትግል የምትመለሱ የቀረውን ስራ ጨርሳችሁ አገራችንን ወደ ተጨማሪ ከፍታ እንድታወጡ የታጫችሁ የሰለጠናችሁ ብዙ አስተዋጽኦ የሚጠበቅባችሁ መሪዎች ትሆኑ ዘንድ የኢትዮጵያ ሕዝብና መንግስት እንዲሁም ተቋማችሁ መከላከያ ከባድ ኃላፊነት እና አደራ ዛሬም እየሰጣችሁ ይገኛል። መኮንነት አደራ ነው። መኮንነት ዕውቀት ነው። መኮንነት የጠንካራ ስነ ልቦና ዲሲፕሊን እድገት ደረጃ ነው። ዛሬ የላቀ ቦታ ከፍታና አደራ ተሰጥቷችኋል። በድጋሚ እንኳን ደስ አላችሁ። በየምትመደቡበት የጦር ክፍል ሰራዊታችን ተልእኮውን በላቀ ብቃት እንዲወጣ በድል አድራጊነቱ እንዲቀጥል የጠላቶቻችን ህልም ጨርሶ እንዲመክን አገራችን የጀመረችውን የከፍታ ጉዞ እንድታሳካ እና የህዝባችን ብልጽግና የሚጠበቅባችሁን ሁሉ ትወጡ ዘንድ ታላቅ አደራ ተጥሎባቸዋል። ደጋግመን እንደምንለው በማሰልጠኛ ማዕከል የሚጨበጥ ዕውቀት ይበልጥ የሚዳብረውና አመርቂ ውጤት ሊመዘገብበት የሚቻለው ከዕለት ዕለት የተግባር ስምሪት እየተማሩ መጓዝ ሲቻል ነው። የመከላከያ ሰራዊታችን ተሞክሮ ደግሞ ብዙ የምንማርበት ጥልቅ የልምድ ትምህርት ቤት በመሆኑ በማሰልጠኛ ትምህርት ቤቱ ቆይታ የቀሰማችሁትን ዕውቀት በተግባር ስምሪት ወቅት ከሰራዊቱ ተሞክሮ ጋር በማጣመር ማዳበር እንደሚጠበቅባችሁ ልትረዱ ይገባል። ውትድርና በዕለት ተዕለት የሥራ እንቅስቃሴ የምትማሩበት ሙያ ሲሆን መኮንነት ደግሞ በሁሉም ረገድ ከምትመሩት ሰራዊት በእውቀትና ብቃት ልቆ በመገኘት በእያንዳንዱ የግዳጅ ስምሪት ተለዋዋጭ ስልት በመቀየስ በፈተና ውስጥ ፈጥኖ መወሰንን እና መፍትሄ መስጠትን የሚጠይቅ የአመራር እርከን መሆኑን ተገንዝባችሁ ከዚህ አንጻር ራሳችሁን ልታዘጋጁ ይገባል። እናንተ የዛሬ ተመራቂዎች በሰራዊቱ ውስጥ በበታች ሹምነት ተልዕኳችሁን ስትወጡ የቆያችሁ አሁን ለመኮንነት ማዕረግ የበቃችሁ ተመራቂዎች ስለሆናችሁ እንደ ማንኛውም ምሩቅ የምትታዩ ሳይሆን ውትድርናን በሚገባ የምታውቁ ታክቲካል አሃድ በመምራት የዳበረ ልምድ ያላችሁ በመደበኛም ሆነ በሽምቅ ውጊያ በተግባር ተፈትናችሁ ያለፋችሁ የተሞክሮ ባለጸጋ ስለሆናችሁ የሰራዊታችንን የዕለት ተዕለት የተግባር ስምሪት ከማሰልጠኛ ትምህርት ቤቱ ከቀሰማችሁ ዕውቀት ጋር በማጣመር አዳብራችሁ የሰራዊታችንን የተልዕኮ አፈጻጸም ወደ ላቀ ደረጃ እንድታሻግሩ የተጣለባችሁ ኃላፊነት ከፍተኛ ነው። አሁን ደግሞ የወታደራዊ ሳይንስና ጥበብ ዕውቀት ስለጨመራችሁ ከነበራችሁ ልምድ ጋር የሚፈጥርላችሁን የመሪነት ሽግግር ከፍተኛ ነው። መኮንነት መሪነት ነው። መኮንነት ክብርም ነው። መኮንነት በራሱ ፕሮፌሽናሊዝም ነው። ከዛሬ ጀምሮ የአንድ መኮንን መሪነትን፣ ክብርን፣ ፕሮፌሽናሊዝምንና የመኮንነት የስነ ልቦና ደረጃ ይዛችሁ ወደ ምድባችሁ በምትሄዱበት ጊዜ በምትገቡበት ጊዜ ይህንን ብቃት ማሳየት አለባችሁ።
በራስ የመተማመን አርአያ የመሆን ዲሲፕሊን የመላበስ ባህሪ የሚጠበቅባችሁ መሆኑንና ይህንን ተገንዝባችሁ ከዚህ አካዳሚ እየወጣችሁ እንደሆነ ልብ እንድትሉት አስገነዝባለሁ። ውድ ተመራቂዎች፣ የመከላከያ ሰራዊት የሀገራችንን ሉዓላዊነት ለመድፈርና የውስጥ ሰላሟን ለማደፍረስ እየተንቀሳቀሱ ያሉ የውክልና ጦርነት ተሸካሚ ቅጥረኞችን እየደመሰሰ የኢትዮጵያን የእድገት ጉዞ እያስቀጠለ ይገኛል። እናንተም የምትቀላቀሉት ይህንን ጀግና ሰራዊት በመሆኑ ጀግነቱን እና አርበኝነቱን ወደ ላቀ ደረጃ በማሸጋገር ተንጠባጥቦ የቀረውን ባንዳ የማጽዳት እቅድ ይዛችሁ ወደ ሰራዊታችሁ መመለስ ይጠበቅባችኋል። በመጨረሻም ስልጠናውን የታለመለትን ግብ ይመታ ዘንድ መመሪያዎችን በማስፈጸም አስፈላጊውን ድጋፍ በማቅረብና ክትትል በማድረግ የመሪነት ሚናችሁን ለተወጣችሁ የትምህርትና ስልጠና ዋና መምሪያ አመራሮችና የስታፍ አባላት እንዲሁም ቀንና ሌሊት ያለመታከት በማሰልጠን ለተመራቂዎች ተፈላጊውን ዕውቀትና ክህሎት ላስጨበጣችሁ የእጩ መኮንኖች ማሰልጠኛ ትምህርት ቤት አመራሮች፣ አሰልጣኞችና ስታፎች ምስጋና አቀርባለሁ። በሚቀጥሉት ጊዜ የምትቀበሉትን 28ኛ ኮርስ ሰልጣኞቹንም ዘመኑ ለሚጠይቀው መኮንንነት እንዲበቁ ለማድረግ ይቻላችሁ ዘንድ የራሳችሁን ዕውቀትና ልምድ ለማዳበር ከፍተኛ ትኩረት ሰጥታችሁ መስራት የሚጠበቅባችሁ መሆኑን አሳስባለሁ። የዛሬው ኮርስ ተመራቂዎች የሚመደቡላችሁ የኃይሎች፣ የእዞች እና የዋና መምሪያ አመራሮች ተመራቂ መኮንኖችን በሚገባ ቦታ የመመደብ በመስመራዊ መኮንነት ደረጃ ከፍ ያሉ አጫጭር የሥራ ላይ ስልጠና እየሰጣችሁ ለሌላ የአመራርነት እርከን እንዲበቁ አስቻይ ምቹ ሁኔታ በመፍጠር ክትትል የማብቃትና ተጨማሪ አቅም እንዲይዙ ታደርጉ ዘንድ አሳውቃለሁ። ይሄ መመሪያ ነው። ስለዚህ ከዚህ ቀደም የነበሩ የአመዳደብ ዝንፈቶች በእጅጉ መስተካከል ይኖርብናል ለማለት ነው። ማብቃት ይኖርብናል ለማለት ነው። ትምህርት ቤት ላይ ሁሉ ነገር አልቆ 100% ተጠናቆ ግራጁዌት ተደርጎ ቢኤ ዲግሪ ተይዞ የሚመጣ አይነት አይደለም የውትድርና ስራ። የውትድርና ስራ ዋናው ከማሰልጠኛ በላይ ተግባር ነው። ተግባር ደግሞ በእዝ አዛዦች፣ በኃይል አዛዦች፣ በዋና መምሪያዎች ጋ ነው ያለው እና እዛ ትልቅ ስራ የሚጠበቅባችሁ መሆኑን ማሳሰብ ፈልጋለሁ። ትንሽ ብክነት አለ። ይሄ መስተካከል አለበት። በአጠቃላይ ዛሬ የምትመረቁ እጩ መኮንኖች ኮርሳችሁ ጥሩ ዲሲፕሊን የተላበሰ በትጋት የተሰራ ብዙ መንጠባጠብ የሌለበት እና አገራችሁን ለማገልገል የቆረጣችሁ ጽኑ ጀግኖች የተፈጠራችሁበት ኮርስ መሆኑን ከሪፖርቱም በአመራር ጋር በነበረን ውይይትም ያረጋገጥን ስለሆነ ከእናንተ ብዙ እንደምንጠብቅ ልብ ልትሉ ይገባል።